ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም። ምንጩም ከዛ ስለሆነ መስቀል ይዘው ካህን ተብለው እዛ ግን በርቱ የሚለዋል። ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ መምህር ሰሎሞን ንጉሱ ነኝ። በዛሬው ዝግጅት ጉድ የሚያሰኙ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። የኢየሱስ አስተምሮ ከዋቄፈና ሃይማኖት ወይስ ባህል? ጳጳሳቱና ቀሳውስቱ በኢሬቻ በዓል ለምን ታደሙ? የሚሉትን መረጃዎች ወደ እናንተ አደርሳለሁ። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ፣ ቪዲዮን ላይክ፣ ሼር እንድታደርጉ አሳስባችኋለሁ። ወደ መረጃዎች። ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም። ምንጩም ከዛ ስለሆነ ኢየሱስ ክርስቶስ አስተምሮ የዋቄፈና ነበር ማለት ነው። የኢየሱስ ክርስቶስ አስተምህሮት ከዋቄፈና የተቀዳ ነው እያሉ ነው ዶክተር? yes ማስረጃ በጣም ጥሩ። ወይ እኔ የተወሰነ ሰጣለሁ፣ አንተም እሱ ካስተማራቸው ውስጥ የሆነውን ብትጠቅስ እንዴት እንደሆነ አገናኝልህ ነበር። ግን ከዚሁ ጋር የተገናኘ ከሪቹዋል ጋር የተገናኘውን እናንሳ። አሁን ነው ብጥብጡ የተጀመረው። እሺ፣ ከሪቹዋል ጋር የተገናኘውን ብናነሳ ኢየሱስ ክርስቶስ ሪቹዋል ከኔ ውጪ አታምልኩ ብሎ ረግሟል፣ አልተቀበለም ብለው አዛብቶ ኢንተርፕሬት የሚያደርጉ ሰባኪዎች ተናግሮ ሰዎች በዚህ ውስጥ ነው ያሉት። በኋላ መቼ ነው የተወሰነ እሱንም የሚለውን እናያለን። ፈርስት ኦፍ ኦል ኢየሱስ ክርስቶስ ሪቹዋል አታድርጉ አላለም። የትም ቦታ ብትሄድ የምታደርጉትን ሪቹዋል ስታደርጉ ከልብ መሆን አለበት፣ መንፈሳዊነት መኖር አለበት። ላይምሰል መደረግ የለበትም፣ ፍቅር ሊኖርበት ይገባል ነው ያለው። ይሄ ደግሞ ትልቁ የዋቄፈና እሴት ነው። አሁን የምታየው መጀመሪያ ሰው ታርቆ ነው የሚሄደው፣ ቁርሾ ይዞ አይሄድም። የሚሄደው ከልቡ ፈጣሪን ለማመስገን ነው፣ ለማስመሰል አይደለም። ስለዚህ ኢየሱስ ያስተማረው ያለው ለማስመሰል አትስሩ፣ ልባችሁ ፈጣሪ ጋር ይሁን ይሄንን ሲሰሩ እንጂ ዝም ብላችሁ ለመብላት፣ ለመጠጣት፣ ለፈንጠዝያ መሆን የለበትም። ምናልባት ዶክተር የምታደርጉትን ነገር ባለማስመሰል በፍቅር ምናምን ማድረግ ጥሩ ነገር ነው እሱ በራሱ። ግን መጀመሪያ መቼስ የምናደርግለት ማን ነው የሚለው ነው አይደል የሚቀድመው? ፈጣሪ። ጉድ በሉት። በጣም ይገርማል። ብሎ ደግሞ ኢየሱስን የዋቄፈና አስተማሪ አድርጎ ቁጭ ያደረጉት እና የኢየሱስ ክርስቶስ አስተምሮ ከዋቄፈና የተወሰደ ነው የሚለው በጣም ያሳዝናል። እስከዚህ መውረድ እንግዲህ ኢየሱስ ክርስቶስን ለእርሱ ምስጋና ይግባውና የዋቄፈና የጣዖት አስተማሪ አድርጎ መናገር በጣም ያሳዝናል። ዋቄፈና እንደምናውቀው እንግዲህ ጣዖት አምልኮ ነው። ከዚህ ውጭ ሌላ ነገር ሊሆን አይችልም። ስለዚህ ኢየሱስ ክርስቶስን ወደ ዋቄፈና የኢየሱስ ክርስቶስ አስተምሮ የዋቄፈና ነው ብሎ መናገር በጣም የሚያሳዝንና የሚገርምም የሚደንቅም ነው። ሃይማኖታዊ በዓል ነው። ሃይማኖታዊ ክብረ በዓል ነው። የማን ብለህ ደግሞ ካልክ የኦሮሞ አይደለም። ነገር ግን በደንብ ላስተካክለው፣ አሁንም የዋቄፈታ ኦሮሞ በዓል ነው። ቤዚካሊ ሃይማኖታዊ በዓል ነው። ከጥንት አባቶቻችን ሲያከብሩ የመጡት ነው። ስለዚህ አንዳንድ ደግሞ ክርስቲያን የሆኑ ሙስሊም የሆኑ ኦሮሞዎች ዋናው ነገር እኛ መግለጫ ያወጣንበት ምንድነው? በዛ በኢሬቻ ቦታ
የሚዘምሩ አሉ፣ ጽናጽል ይዞ መጥቶ የሚንቀሳቀሱ አሉ። እነኚህ ድርጊቶች ከኢሬቻ በዓል አከባበር ጋር አይገናኝም ነው። ከኢሬቻ በዓል ጋር ስለማይገናኝ ምን ሊፈጥር ይችላል? በህዝባችን መካከል መከፋፈልና አንድነቱን ሊሸረሽር ይችላል። ምክንያቱም የዋቄፈና እምነት ተከታዮች ይህንን ሊቃወሙ ይችላሉ። በግልጽ እንደሰማችሁ ዋቄፈና ባህል ሳይሆን ሃይማኖት ነው። ስለዚህ ሃይማኖት ደግሞ አንዲት ናት። ኤፌሶን ምዕራፍ 4 ቁጥር 5 ላይ እንደተቀመጠው አሐቲ ሃይማኖት ወአሐዱ እግዚአብሔር ወአሐቲ ጥምቀት፣ አንዲት ጥምቀት፣ አንድ ሃይማኖት፣ አንድ ጌታ፣ አንድ ፈጣሪ፣ አንድ እግዚአብሔር ነው ይላልና ሃይማኖት አንዲት ናት። ከአንድ ሃይማኖት ውጭ ሌላ ሃይማኖት የለም። ስለዚህ ያቺ ሃይማኖትም ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ማለት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ብላ የምታስተምር ማለት ነው። ወልድ ዋሂድ ብላ የምታስተምር ማለት ነው። ከዛ ውጭ ሌላ ሃይማኖት የለም። ግን አሁን እየተባለ ያለው ምንድን ነው? ሃይማኖት ነው። በግልጽ ዋቄፈና ሃይማኖት ነው። ተከታዮቹም ዋቄፈና ኦሮሞዎች ይባላሉ። ሁሉም ኦሮሞዎች አይደሉም። ተለይቶ ዋቄፈና ኦሮሞዎች ተብሎ ይጠራሉ። ተከታዮቹ ወይንም ደግሞ አማኞቹ ማለት ነው። ስለዚህ በግልጽ ሃይማኖት ነው እንጂ ባህል አይደለም እያሉን ነው ያለው። ሃይማኖት ከሆነ ደግሞ በጣም አስቸጋሪ ነው። ባዕድ አምልኮ ነው የሚሆነው ማለት ነው። ጅራዱ ወዮ ዋቄፈታን አስባችሁ ታውቃላችሁ? 1000 ዓመት ወደ ኋላ ህዝቡ አባታችን ወደ ድንቁርና፣ ወደ ጨለማ ህይወት፣ ግልጽ ነው የምንናገረው የሃይማኖት አባስ ነው። ወደ ጨለማ ህይወት ወደ ኋላ ሽፋኑ ባህል ነው። ወደ ውስጥ ገባ ብትበላችሁ ውስጥ ብታዩ ጣዖት ነው። ያሳዝናል። ለክርስቶስ የማዳን ስራ እንቅፋት የሆነ ስብስብ የኦሪቱ ስርዓት ነው ይመስላል። ግባሹ ዋቄፈና ሰርቢ ከኩሙ ፋኪስ ሰጡር አዲስ ኪዳን ነው። የአዲስ ኪዳን ልጆች ነን። የዘላለም ህይወት የሚያወርሰን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ የሱን አሰራር የሱን አገልግሎት የከፈለው ዋጋ በዜሮ የሚያባዛ ነው። ሀገራችን ላይ እየተሰራ ያለው ያሳዝናል። የኦሮሞ ህዝብ እንደ ቤተ ሙከራ የታየው ማን ነው? ይሄን እውነት የምናገር ማን ነው? ይሄን እውነት የሚገልጥ ማን አለ? ሊቀ ጳጳስ ነው? ቄስ ነው? ሰባኪ ነው? ሁሉም ዝም ብለዋል። ትውልዱ ግን እያለቀ ብዙ ምስጢር አለ። በሬፈቻ ስም የሚደረገው ቅድም ብያቸው ሽፋኑ ባህል ነው። ክርስቲያን ሆነው ክርስቲያን ነን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸውን የሚያማቸው ሰዎች አሉ። ይመማቸው ለምን ጭንቅላታቸው አይፈነዳም? የራሳቸው ጉዳይ። እውነት ነው የምንናገረው። ወደንም ጠላንም ያለ ክርስቶስ የዘላለም ህይወት የለም። የዘላለም ህይወት የሚሰጠው እሱ ነው። በ40 ቀን በ80 ቀን ያገኘነን ልጅነት በዚህ በጣዖት አሰራር ግን እያጣን ነው ያለው። ከኛው መስቀል ይዘው ካህን ተብለው እዛ ግን በርቱ የሚሉ አሉ። ወደ ዝርዝሩ አልገባም። እኔ ብቻዬን ምንም ለውጥ ማምጣት አልችልም። እናንተን ግን ይዤ ብዙ መስራት እችላለሁ። ብዙ
አባታችን ቃለ ሕይወት ያሰማልን። ብፁዕ አቡነ ሄኖክ በደንብ ፍንቱ አድርጎ ነግሮናል። የጨለማ ሕይወት እንደሆነ፣ የሞት ሕይወት እንደሆነ፣ አምልኮ ባዕድ የጣዖት አምልኮ እንደሆነ በግልጽ ነግሮናል ማለት ነው። ስለዚህ ወደዛ የምትሄዱ ምዕመናን ካላችሁ፣ ጳጳሳት ሂደዋል፣ ቄሶች ሂደዋል ብላችሁ የምትሄዱ ካላችሁ ራሳችሁን መጠበቅ አለባችሁ። ራሳችሁን ከእንደዚህ አይነት አሰራር ራሳችሁን መቆጠብ፣ ከእንደዚህ አይነት አሰራር መራቅ አለባችሁ። ምክንያቱም አምልኮ ጣዖት ነው ተብሏል። ይህንን መውሰድ አለብን። በሌላ አነጋገር ሃይማኖት ነው ወይስ ባህል ነው የሚለውን ሲገልጹ ሃይማኖት እንደሆነ፣ ለዛም የዋቄፈና ኦሮሞዎች ሃይማኖት እንደሆነ በግልጽ ነግረዋል። ስለዚህ ባህል ካልሆነ ሃይማኖት ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት እዛ ምን ትሰራላችሁ እናንተ? ስለ ክርስቶስ ንሕነሰ ክርስቶስ ንሰብክ እንዳለ ቅዱስ ጳውሎስ እኛ ክርስቶስን እንሰብካለን እንዳለ ክርስቶስን ነው እንጂ መስበክ ያለባችሁ። ጣዖት አምልኮ ላይ ምን ትሰራላችሁ? ስለዚህ ምዕመናን እነሱን አይታችሁ የምትሄዱ ካላችሁ ራሳችሁን ጠብቁ፣ ከዛ መራቅ ያስፈልጋል። በሁለተኛ ደረጃ የክርስቶስ አስተምህሮ ከዋቄፈና የተወሰደ ነው፣ የዋቄፈና ነው ብሎ በድፍረት ተናግረዋል። በጣም የሚያሳዝንና የሚያስጸይፍ ንግግር ነው ማለት ነው። ድፍረት ነው። እንዲህ አይነት አስጸያፊ ንግግር ድፍረት ነው። ስለዚህ ይህ ቦታ የባዕድ አምልኮ ቦታ ነው። ጣዖት ነው እያመልኩ ያሉት። ከእንጨት ላይ ቅቤ መቀባት እንደዚህ ወዘተ የጣዖት አምልኮ ነው። ስለዚህ ጳጳሳት ማድረግ ያለባቸው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንዲመለሱ፣ ከገቢረ ኃጢአት ወደ ገቢረ ጽድቅ እንዲመለሱ ማስተማር ሲገባቸው እንደዚህ ወርዶ ሲገኙ በጣም ያሳዝናል። ስለዚህ ሁላችሁም ይህንን ቻናል የምትከታተሉ ምዕመናን ራሳችሁን ከእንዲህ አይነት አጸያፊ አሰራር አምልኮ ባዕድ ራሳችሁን ጠብቁ እንላለን። ስለተከታተላችሁ እናመሰግናለን። የነበሩን ቪዲዮዎች፣ የነበሩን አጫጭር መረጃዎች እነዚህ ነበሩ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ፣ ሼር ማድረግ እንድታደርጉ አሳስባችኋለሁ። መልካም ቆይታ፣ መልካም ጊዜ